እንዴት ተገኘ ዛሬ ታዲያ? ዝም ብዬ የሆነ ነገር አዳመጥኩና ኦኬ የማለት ዩቲዩብ ላይ አንተ ያሰፈርከው እና ዝም ብዬ አስተውኩና የድሮን አስተውኩትና የሚጋጭ ሆነብኝና ምን ነው ይሄ ልጅ አልኩኝ። ሀገር እኮ መቀለጃ ነው የሆነው ጓዶች። የጫካ ፕሮጀክት 1.5 ትሪሊዮን ኢትዮጵያ ብር ነው የፈጀው። ምንድነው እሱ? ድሮ አንተ እና እኔ እየተገባባን ማርሻል ጋር እየተገባባችሁ የምታወጡትና አሁን ትንሽ ያላለም በቃ የሆነ ትንሽ ጫፉ የለቀቀ ሲሆንብኝ እንዴ ልጅ እንደማን ሊገናኝ ቆረጠ ወይ የተወሰነ ሊቃወም ይችላል። መጨረሻችን የትም አንሄድም እንገናኛለን። አንተን የተመለከተ ነው አይደለም እኔ የተመለከተ አይደለም። ዝም ብሎ አጠቃላይ ያለው ሁኔታ ነው እንጂ 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ። ምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ። በፍጹም ይሄ ግልጽ ይመስለኛል። ለሚቀጥለው 100 ዓመትን ዋጋል እንጂ ሚኖር ህይወት የለም። ይሄንን ያውቃሉ። ኢምፖሲብል ነገር ነው የሞከሩት ተመነሻው እኔ እንደሚገባኝ አይ እናስተካክለው በእናትህ ለምን መሰለህ እኔ እሰማሃለሁ ትሰማኛለህ ነገሮችን ማስተካከል እንችላለን። እስከ መቼ ድረስ የማይሆን ነገር እየተወራወሩ መኖር ጥሩ አይደለም። በቃ ይበቃል። እኔ ነገሮችን ሴትል ላድርግ በቃ አንተ ተው በቃ ወደዚህ ማለት ተስፋ እንደዛ ነው። እውነቴን ነው የምልህ ምንም አይጠቅምም። ምኑ ነው የማይጠቅመው? እስቲ ንገረኝ። አሁን ለምሳሌ አሁን የውሸት የሚልኩልህ አንተ እውነት አድርገህ ጤና ይስጥልን የአሌክስ አፍሮ ቤተሰቦች፣ ዛሬ ይዘንላችሁ የመጣነው ቪዲዮ የመሳይ መኮንንንና የጀነራል ተስፋዬን የስልክ ልውውጥ በቲክቶክ ላይ ወይም ደግሞ በፌስቡክ አካባቢ ላይ የተቆራረጠውን የስልክ ልውውጥ የሰማችሁ ሰዎች ማለትም ሙሉ የስልክ ልውውጡን ያልሰማችሁ ሰዎች የስልክ ልውውጡ ምን እንደሚመስል ግንዛቤው እንዲኖራችሁና የስልክ ልውውጡ በምን ላይ ያጠነጠነ እንደነበረ ምን ሊደረግበት ወይም ደግሞ ምን እየተደረገም እንደነበረ ሙከራው ለምን እንደሆነም እንድትረዱ በማሰብ ይዘንላችሁ መተናል። ይሄንን ቪዲዮ ከተመለከታችሁ በኋላ እናንተ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ እንድታካፍሉን በስልክ ልውውጥ ውስጥ እየተደረገ ያለው ወይም ሊደረግ የታሰበውንም ነገር እናንተ በገባችሁ ልክ በኮሜንት ላይ ለኛም እንደዚሁም ደግሞ ለአሌክስ አፍሮ ቤተሰቦች እንዲሁም ዩቲዩብ ተመልካች ለሆኑ ሰዎች እንድታካፍሉ እየጠየቅናችሁ ወደ ሙሉ ቪዲዮ እንውሰዳችሁ። በዚህ ሰሞን ነው እንግዲህ የሜጀር ጀነራል ተስፋዬ አያሌው ስልክ ወደኔ ተደወለው። እየቀዳውት እንዳለ በርግጥ ጀነራሉ አያውቅም። የድምጽ ቅጂው ሌላ ሰዎች ዘንድ ደርሶ እጅግ አሳሳችና አደናጋሪ በሆነ መልኩ ተቀነጫጭቦ በማህበራዊ ሚዲያው ላይ እንዲሰራጭ ተደርጓል። ምንም አይነት የቴክኖሎጂም ሆነ ሌላ ነገር ሳይገባበት እንዳለ እንደወረደ የሁለታችንን ምልልስ እንድትከታተሉ እንጋብዛለን። መልካም ጊዜ። እንዴት ተገኘ ዛሬ ታዲያ? ዝም ብዬ የሆነ ነገር አዳመጥኩና ኦኬ የማለት ዩቲዩብ ላይ አንተ ያሰፈርከው እና ዝም ብዬ አስተውኩና የድሮን አስተውኩትና የሚጋጭ ሆነብኝና ምን ነው ይሄ ልጅ አልኩኝ። ምንድነው እሱ? ድሮ አንተ እና እኔ እየተገባባን ማርሻል ጋር እየተገባባችሁ የምታወጡትና አሁን ትንሽ ያላለም በቃ የሆነ ትንሽ ጫፉ የለቀቀ ሲሆንብኝ እንዴ ልጅ እንደማን ሊገናኝ ቆረጠ ወይ የተወሰነ ሊቃወም ይችላል ሊቆጣ ይችላል። ግን መጨረሻችን የትም አንሄድም እንገናኛለን። አንተን የተመለከተ ነው አይደለም እኔ የተመለከተ አይደለም። ዝም ብሎ አጠቃላይ ያለው ሁኔታ ነው እንጂ ስማ ምን አሁን እኮ መስመሩም ድንበሩም የለም ቀለሙም ለቋልና አሁን እንዲሁ ጫፍና ጫፍ ባለ ሁኔታ ውስጥ ነው የምንተያየው ከስርዓቱ ጋር። አይ እናስተካክለው በእናትህ ለምን መሰለህ እኔ እሰማሃለሁ ትሰማኛለህ ነገሮችን ማስተካከል እንችላለን። እስከ መቼ ድረስ የማይሆን ነገር እየተወራወሩ መኖር ጥሩ አይደለም። በቃ ይበቃል።
እኔ ነገሮችን ሴትል ላድርግ በቃ አንተ ተው በቃ ወደዚህ በኋላ ተስፋዬ እንደዛ ነው። እውነቴን ነው የምልህ ምንም አይጠቅምም። ምኑ ነው የማይጠቅመው? እስቲ ንገረኝ። አሁን ለምሳሌ አሁን የውሸት የሚልኩልህ አንተ እውነት አድርገህ ስታቀርብ ምኑ ነው ሲውሸት እየተጎዳለ ምኑ ነው የውሸት? እስቲ በተለይ ዋናዎቹ የሚባሉት ከፊት ያሉት በወታደራዊም ሆነ በሲቪል አመራር ከፊት ያሉት ሰዎች ከዚህ በኋላ ፍርድ እንጂ እኛም ሆነ ሌሎቻችንም በፍርድ እንጂ ከዚህ በኋላ ዳኝነቱ ምንም የሚለየው ከዚህ በኋላ አንድ ሰፈርም ነን ብለን አላምንም። እኔ አጠቃላይ የመከላከያ ሰራዊቱ ያለበት ቁመና ግን የአብይን አህመድ ዙፋን ለመጠበቅና እሱን እድሜ ለማራዘም ዋጋ እየከፈለ ያለ እንጂ ኢትዮጵያን ለመጠበቅ እንዳልሆነ ብዙ አስረጂ ነገሮች አሉ። እኔ ለአንተ አልነግርም። ምናልባት አንተም ውስጥ ሆነ ከእኔ በላይ ነገሮችን እንደምትረዳ ተስፋ አደርጋለሁ። ግን አሁን ነገሮች አልፈዋል። እኔ ደግሞ መሰለ ነገሮችም አልፈዋል እንዳልከው አሁን ደፍር የደወልኩልህ በቃ የመጣ ይምጣ ያለውን ነገር ላፍረዳው ከሚል ነው። አሁን በሚዲያ የሚነግሩ ተጨባጭ እና መሬት ላይ ያለው ሪያሊቲ አንድ ስላልሆነ ሰራዊት ውስጥ የነበረው ለአንተ ያለው ከበሬታ ደግሞ የማይሆን ነገር ሲቀርብ ትንሽ ሚዛና የሆነ ነገር ቢሆን፣ ሁለተኛ ድፍን ያለ ጥላቻ ከሚሆን ከዚህ በፊት ኦልሞስት የነበረን ድጋፍ ስለሚታወቅ ከወያኔ አንጻር አሁን የተፈጠረ ነገር የለም። አንተ ደግሞ ዘረኛም አይደለህም፣ ሚዛናዊ ድጋፍ ነበር የምታደርገውና ነገሮችን በሚዛን ብትመለከታቸው። ጀነራል ተስፋዬ አሁን እኮ እውነት ለመናገር አሁን ያለንበት ስቴት ኦፍ ማንትን አስተሳሰብ አሁን ያለንበት ቁመና አሁን በምትለው ደረጃ አይደለም። እኔ አሁን ለምሳሌ ከወያኔና ከብልጽግና ብትለኝ እኔ ሁለቱን ላወዳድር የምችልበት አይደለም። አሁን የደረስኩበት ድምዳሜ እንደውም በተሻለ ወያኔ ይሻላል አንተ። ወያኔ ኢትዮጵያ ጨምድዶ ያዘ ለዚህ ሁሉ መከራ በቃን ወያኔ እንደሆነ በደንብ እረዳለሁ። አትሊስት ግን ሰው ሰላም ነበረው። ከመቀሌ እስከ ሞያሌ ከጅጅጋ እስከ ወለጋ በሰላም ወጥቶ የሚገባበት ነግዶ የሚገባበት፣ ጭቆናው አለ፣ ነጻነት ማጣቱ አለ፣ ፍትህ ማጣቱ አለ። ግን በህይወት የመኖር አሁን እኮ ኢትዮጵያ ቀውስ ውስጥ ነው ያለችው። ስርዓት አልበኝነት የተስፋፋው። ለዚህ ደግሞ ዋነኛ ተጠያቂው ደግሞ የስርዓቱ መዋቅር መሆኑ ይህ ምንም እውነት የአደባባይ እውነታ ነው። ጀነራል ተስፋዬ በዚህ እንኳን መከራከር የሚገባ ልንገርህ እኔ ከኔ በላይ ስለዚች ሀገር ስላለው ጸጥታ ሁኔታ የሚያውቅ የለም። ታውቃለህ፣ እኔ ውስጥ ነው ያለሁት። የሚወራው ሁሉ ውሸት ነው። ኢትዮጵያ ሰላም ናት። እንግዲህ እንደሰማችሁት የሚወራው ነገር ውሸት እንደሆነና ኢትዮጵያ ሰላም እንደሆነች ሲነገር ከጀነራሉ በኩል ሰምታችኋል። ይሄንን ቪዲዮ እስከ መጨረሻ ከተመለከታችሁት እጅግ በጣም የሚያስገርሙ ንግግሮችን ትሰሙበታላችሁ። የመሳይ መኮንንን መልስ ትሰማላችሁ። እስከ መጨረሻ እንድትከታተሉት ለማሳሰብ ነው ተመልሼ የመጣሁት። ይሄን ቪዲዮ እስከ መጨረሻ ተመልከቱት። በምንድን ነው እስቲ ሰላም ምንድን ነው? እሺ ውጪ አሁን ፋኖ ሰኔ ምናምን እያለ የሚያወራው ጀስት ሜኪንግ ቢዝነስ ነው። እናንተ ደግሞ እዛ ውጭ ያለውን ነገር መቀበል የለባችሁም እንዳለ። እስቲ እንዴት ነው ብላችሁ ለምን አትመጡም? እኔ ላመቻች ናና ኦን ግራውንድ ያለውን ነገር ይያደርግ። ጀነራል ተስፋዬ አሁን እርግጠኛ ነኝ መሬት ይዘን ሀቅ ይዘን ነው የምናወራው። አብዛኛውን የአማራ ክልል ወረዳ ቦታዎችን በቁጥጥሩ ስር ያደረገን ፋኖን አይን ውስጥ የሚገባ ትግል እንዳላደረገ ምን ማለት ነው? ውሸት ነው። እንደዛ አንደኛ ቁጥጥር ያደረገው የለም። እንዴት? ሁለተኛ እንደዛ ስንል የባሰ ህዝቡን እያስጨረስን መሆኑ ማወቅ አለብን። ህዝቡ እኮ ወጥቷል። አሁን የትኛው ወረዳ የትኛው ቀበሌ? እኔ ላይቭ እዛ ሆኜ እደውልልሃለሁ። የት ቀበሌ ሲተመጣጣ? አሁን ቋሪት በእናንተ እጅ ነው ያለው። ቋሪት እሱም የለም እኛም የለንም። ቋሪት ከሆነ ሰሜን ሸዋ በርካታ ወረዳዎችን የሚያስተዳድሩት ሰሜን ሸዋ ሙሉ በሙሉ በመከላከያ እንግዲህ 100% ነው የምነግርህ። በየወረዳው ሰው ሰጣለሁ ከፈለክ ነው። አይ እኛም እኮ መረጃዎች አሉ። ወደዚህ ወዲህ ነገር ባንገባ ብልህ አንተ ከዚህ በፊት ሚዛናዊ ነህ። ኖ አብይ ጥሩ ነገር የምታወራ የነበር ኖ ትልቅ ስህተት ነው የሰራሁት። እውነት ለመናገር በህይወቴ የሚጸጽተኝ
በአብይ የሚባልን ሰው ለአንድ ቀን መደገፌ ራሱ ትልቅ ስህተት። ምናልባት ኢትዮጵያ ላይ ኃጢአታችሁን ተናዘዙና ንስሐ ግቡ ቢባል መጀመሪያ የምናዘዘው ከዚህ ሰውዬ ጋር አንድ ቀን ቆሜ ድጋፍ የሰጠውበት ያንን ቀን ነው መረግመው። እውነቴን ነው የምልህ። ይሄ ሰውዬ በኢትዮጵያ ፖለቲካ ክስተት ላይ መምጣት ያልነበረበት ከመጣም ደግሞ ቶሎ መሸኘት የነበረበት ሰው ነበር። ግን እድል ዕጣ ፈንታችን ሆነና በዚህ ሰው አሁንም እየማቀቅን ያለንበት ሁኔታ ነው። እውነት ለመናገር በዚህ ደረጃ ነው የምረዳው። እኔ አጋንኛው ከጥላቻም ተነስቼ ሳይሆን መሬት ላይ ያለውን የህዝብ እኛ እኮ መሬት ላይ ያለን ከውቅያኖስ ማዶ ስላለን አይደለም። መሬት ላይ ያለውን እያንዳንዷን ነገር በምናነበው ልክ በተረዳንበት ልክ እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም። እኔ ለዛ ነው የደወልኩልህ። የሚነግሩ ነገር ሁሉ እውነት አይደለም። ክሪስ ክሮስ አድርግ፣ ቼክ አድርግ። በቃ ለመሰለ ያንተ የነበረን ተሰሚነት የሚያወርዱ ነገሮች ሲነግሩ ያን እንደ እውነት አድርገህ ስትዘግብ ክብርህን ነው የሚቀንሰው። ኖ አይ ክብር እኔ እንደውም አሁን ያኔ የነበረኝ ክብር ከመንግስት ጋር ሆነን የነበረን ክብር እንደ ክብርም አልቆጥረውም። አሁን ነው ለህዝብ ለተጎዳ ለአማራ ህዝብ ለኦሮሞ ህዝብ እንደውም ያኔ ለተጎዳው ሳናስብ ከአብይ ጋር ተለጥፈን የትግራይን ህዝብ ያሁሉ ማት እንዲወርድበት በርግጥ ጥፋተኛው ወያኔ ነው። ትልቁን የሚወስደው ወያኔ ነው። ህዝብ አልቋል። እውነት ለመናገር የትግራይ ህዝብ አልቋል። የትግራይ ህዝብ መሞት የሌለበት ያለቀ ህዝብ ነው። ይሄ ምንም ይካድ አይደለም። ህዝብ አይደለም ያለቀው ወታደሩ ወይም ደግሞ የታጠቀው ኃይል ነው። ህዝብ ቢያልቅ ኖሮ እኮ የሁላ ህዝብ አሁን አታየው ነበር። በእርግጠኝነት በዚህ ንግግር የማይገረም ይኖራል ብለን አናስብም። እጅግ በጣም በሚገርም ሁኔታ ጀነራሉ እየተናገረ ያለው ነገር እውነት ከአንድ ጀነራል ሊነገር የሚገባው ነገር ነው ወይ የሚለውን ጥያቄ ለእናንተ ለውድ ተመልካቾቻችን ትተናል። ለማንኛውም ይሄንንና እጅግ በጣም የሚያስገርመውን ከዚህ በኋላ የሚቀጥለውን ንግግር በደንብ እንድታዳምጡትና በኮሜንት ላይ የተሰማችሁንና የታዘባችሁትን ነገር እንድታካፍሉን በድጋሚ እንጠይቃለን። ወደ ቪዲዮ እንመልሳችሁ። አያው ሰላም አይፈልግም ነበር ጀነራል ተስፋዬ። እውነትን ለመናገር አንድ ቀን እናንተም ንስሐ ግቡና ይህንን ስርዓት እውነት ለመናገር መከላከያው የኢትዮጵያ ዘብ ነው መሆን ያለበት፣ የስርዓት ጠባቂ መሆን የለበትም። ኢትዮጵያውያን በአራቱም አቅጣጫ ድንበር እየጠበቃችሁ አይደለም። በአሁኑ ሰዓት ድንበር የሚጠብቅ ሰራዊት የላትም። የሰራዊቱ በሙሉ መንደር ነው የገባው። አለ በሳይ አንደኛ ኢትዮጵያን የሚጠብቅ አሁን ብትጠይቀኝ የት ነው ብትለኝ እኔ ድንበር ላይ ነኝ አልነግርህም የት እንዳለው። ግን አንተም ታውቃለህ፣ ሌሎችም ያውቃሉ፣ ጠላቶቻችንም ያውቃሉ። ድንበራችን እየተጠበቀ ነው፣ ክብራችን እያስጠበቅን ነው፣ የውስጥንም እያሸነፍን እየጨረስን ነው። እያንዳንዱ ከኋላ ሀገራችን እንድትተራመስ የሚያደርግ ከውጭ ያለ ኃይል እኛ ሁል ጊዜ ቤት ስራ እየሰጠን መጥፎ አስተሳሰብ እንድንይዝ የሚያደርገን ጠላቶቻችን ናቸው። እናንተንም ከውጭ ያደራጃሉ፣ ውስጣችን በፍጹም ተስፋዬ። በዚህ እንኳን የእኛንም ትግል እውነት ለመናገር ምክንያት የሌለው በሌሎች የሚነዳ ማድረግም ከባድ ነው። ለምን እናንተና የሚመለከተው የሚዲያ አካል ከኛ ከመንግስት አኳያ ለምን ቁጭ ብለን የሆነ ቦታ የምትፈልጉት ቦታ ለምን አንናገር? ለምን አንፈታውም? ኢትዮጵያን አንድ እናርጋት፣ ኢትዮጵያን ሰላም እናርጋት። ሌላ ምን አለ? ቁልፉ እጁ ላይ ያለው ይሄ አብይ የሚባል ሰው ነው። አብይ አህመድ ከዛ ገለል ቢል እኔ አብይ አህመድ ባለበት ኢትዮጵያ አብይ አህመድ ባለበት የትኛውም ድርድር ኢትዮጵያ መፍትሄ ታገኛለች ብዬ አላምንም። ይሄ ሰውዬ ነው የኢትዮጵያ ችግር። ይሄ ሰውዬ ካልተወገደ በስተቀር በአንድም ይሁን በሌላ ከዛ ስልጣን ቦታ ዞር ካላለ ኢትዮጵያ ውስጥ ብንወያይ ብንሰለፍ ብንነጋገርም ትርፉ ድካም ነው። ይሄ ሰው እውነት ለመናገር ጤነኛም አይመስለኝም። ያ ብዙ ጊዜም እንደምንለው ጤነኛ ሰው አይደለም። አገሪቱን በእንደዚህ አይነት መከራ ውስጥ ከቶ 10 ሚሊዮን ሰው ዛሬ ተርቦ የመንግስታቱ ድርጅት ትናንት ያወጣው እኮ ሪፖርት ነው እሱ። ኮሪደር ልማት ሀገር እኮ መቀለጃ ነው የሆነው ጓዶች። የጫካ ፕሮጀክት 1.5 ትሪሊዮን ኢትዮጵያ ብር ነው የፈጀው። እንጦጦ ፓርክ 6 ቢሊዮን፣ ዩኒቲ ፓርክ 5 ቢሊዮን፣ ወዳጅነት ፓርክ 5 ቢሊዮን፣ ሳይንስ ሙዚየም 10 ቢሊዮን፣ አብርሆት ላይብረሪ 6 ቢሊዮን፣ ግራንድ ፓለስ ሙዚየም 10 ቢሊዮን፣ አድዋ ቪክቶሪ 20 ቢሊዮን፣ የመስቀል ስኩዌር ፓርኩ 4 ቢሊዮን፣ ኮንቬንሽን ሴንተር 40 ቢሊዮን፣ የአዲስ አበባ ኮሪዶር የመጀመሪያው ፌዝ 100 ቢሊዮን፣
የአዲስ አበባ ከንቲባ ጽሕፈት ቤት ማደሻ 2 ቢሊዮን፣ ጎርጎራ 5 ቢሊዮን፣ ወንጪ 5 ቢሊዮን፣ ጨበራ ጩርጩራ 10 ቢሊዮን፣ መተሐራ ሪዞርት 30 ቢሊዮን፣ በኮንዘርቫቲቭ ስቲሜት 2.25 ትሪሊየን ብር ነው የሚሆነው። ከሲምቦሊክ ቫሊዩ አንፃር አንተ እንዳልከው የአድዋ ፕሮጀክት ምናልባት ብሔራዊ ስሜት ለመፍጠር ምናምን ከሚለው አንፃር ምናልባት ላይብረሪ በተወሰነ ደረጃ ኢቭን ላይብረሪው ራሱ በዩኒቨርሲቲዎች መሰራት የሚችል ዩኒቨርሲቲዎች መደገፍ የነበረባቸው ስራ ነው። እነዚህ ቫኒቲ ፕሮጀክቶች ብሎ ፈረንጅ በእኛ የሳቀው አይደለም። በኢትዮጵያ ደረጃ የኢኮኖሚ ቀውስ ውስጥ ያለ ሀገር ተውና ዛሬ ላይ ሀብታም የሆኑ ሀገሮች ራሱ ሊሰሯቸው ገንዘብ የህዝብ ገንዘብ ሊያወጡባቸው የሚደፍሩ ፕሮጀክቶች አይደሉም ነው። ይህንን ቪዲዮ በዚህ ቪዲዮ ውስጥ ያካተትንላችሁ የተራቡ ሰዎች ባሉበት ሀገር ላይ ምን ያህል ገንዘብ እንዴት እንደወጣ ለምን ዓላማ እንደወጣ እንድትገነዘቡና እንድትረዱት በማሰብ ነው። ለማንኛውም ወደ ዋናው የስልክ ልውውጥ እንመልሳችሁ። እንደዚህ አይነት ቀልድ እውነት በኢትዮጵያ ህዝብ ለኢትዮጵያ ህዝብ ይገባዋል? በጣም እኮ ነው የሚያሳዝነው። ይህንን መንግስት ደግፎ ሙቀም በራሱ ነገ ከነገ ወዲያ ወንጀል ኃጢአት ተደርጎ ሊያስጠይቅም ይችላል። በታሪክ ሊያስጠይቅ ይችላል፣ በፍትህም ሊያስጠይቅ ይችላል። ተስፋዬ ለማንኛውም ለእንትን በጣም አመሰግናለሁ። እውነት እንነጋገር፣ እንወያያለን። እደውልልሃለሁ አንተም ጊዜ ካለ። አንደኛው ምንድነው መሰለህ አትራቅ፣ ስለማከብር ነው። አትራቅ፣ እንነጋገር፣ ተነጋገሩ። እኔ ብቻ አይደለም ከሚመለከተው ጋር መነጋገር፣ መግባባት፣ ችግሮችን በጠረጴዛ ዙሪያ መፍታት መልመድ። በጠረጴዛ ዙሪያ ችግሮች እንዲፈቱ መገፋፋት አለባችሁ። በመሳሪያ የሚፈታ ነገር የለም። በመሳሪያ የምንፈታቸው ነገሮች እስካሁን በቃ እርስ በርስ ቅድም ሆና ከትግራይ ጋር አንጻር ያነሳው ነገር ነው። በቃ መገዳደል ካልሆነ ምንድን የፈጠርነው ነገር? አሁን የመጀመሪያው እርምጃ እውነት ጀነራል ተስፋዬ የመጀመሪያው እርምጃ የአማራን ህዝብ ላይ ይሄ የሚጥለውን ድሮን እስቲ ለምንድን ነው ማያቆመው? ለምን መሳሪያ አፈሙዙን አይዘጋም? መጀመሪያም እነዚህ ልጆች ወደ ትግል የገቡት ወደ መሳሪያ የሚያነሱት ትጥቅ አስፈታለሁ ብሎ ገብቶ ነው። በዚህ መልኩ የአማራን ህዝብ ትጥቅ ማስፈታታ ከራሱ ጋር አንደበቱ የሰማሁትን ነው የምነግርህ። የአማራ ህዝብ ታጥቋል። የአማራን ህዝብ በዘዴ ነው ትጥቅም ካስፈታ። እንዲህ በልና በእብሪት ገብቶ ትጥቅ ላስፈታለ ጦርነቱ ጀመረ። አሁን ጦርነቱን ማቆም፣ በድሮን የሚጨፈጭፈውን ህዝብ ማቆም። ይሄ ህዝብ አለቀም። እናቆመው፣ ንገሯቸው፣ ይቁም። ከዛ በኋላ አሪፍ ጊዜ አሪፍ አላለም ድርድር እናመቻች። እስቲ አንተ ታሪክ ስራ። በቃ አሁን በቃ መሳይ ጋዜጠኛ ብቻ አይደለም ነገሮችን ፒስፉሊ መፍታት ይችላል የሚለው ነገር ለማስተላለፍ በቃ የሆነ ነገር አድርግ። አንተ በቃ ሰላም እንፍጠር፣ እንነጋገር። ለመነጋገር ባይዘው ችግሩ ምን መሰለህ እንዳለ እዛ አሁን ፋኖ የምትለው በሙሉ በየአቅጣጫው የተደራጀ ነው። መሪ የለው ምን የለው። ከማን ጋር እንደሚነጋገሩ ግልጽ አይደለም። እነሱ ኤርትራ ሄደው ነው ከኤርትራ ጋር የሚነጋገሩት። ኤርትራ አይዶን ነው የሚያዋጣቸው ከሆነ አይ ያው መደራጀት እሱ ጊዜ የሚፈልግ ነገር ነው። በዚህ ባልተደራጀ ሁኔታ ላይም ከአብይ ጋር መደራደርም ተገቢ ነው ብዬ እኔ በግልም አላምንም። የአማራ ፋኖ የራሱን የሆነ ቅርጽ ይዞ ለመውጣት እየሰሩ ነው። ጊዜ ወስዶባቸዋል። መንገራገጭ አለ። ያ ነገር አልፎ ጠንካራ የፋኖ አደረጃጀት እንደሚመጣ ጠብቃለሁ። ግን ከምንም በላይ ያልከውን አንድ ነገር አስምረን ብንሄድ ጥሩ ነው። ይሄ ሰራዊት የኢትዮጵያ ሰራዊት ነው። የአብይ አህመድ ስልጣን ጠባቂ አይደለም። ሰራዊቱ ወደ ካምፑ ይግባ ወይ ከክልሉ ይውጣ እንኳን ባይባል ከካምፑ ግን ገብቶ ይህንን ህዝብ መግደል ያቁም። ይህን ያቆመለት እነሱ የራሳቸውን ውሳኔ ይወስናሉ። ከዛ በኋላ ምን ሊያደርጉ እንደሚችሉ በራሳቸው እንትን ሊያደርጉ ይችላሉ። መጀመሪያ ጥይት የተኮሰው ጅኒውን ወደ ጠርሙሱ ያስገባ። እውነት ለመናገር ጅኒውን አብይ አውጥቶ አማራ ክልል ላይ በትኖታል። ይሄ ባለበት ሁኔታ በጣም ከባድ ነው። እሱ ነው ያጠፋው። ጅኒውን ያመጣ በወልቃይት በኩል ወያኔ ራሱ ነው። በቃ ልንገርህ፣ በቃ ይሄ በመከላከያ ላይ እኮ እኛ አልተናገርንም እንጂ መከላከያ ላይ እኮ ግፍ እንዲሰራ አድርገዋል። ልክ እንደ መቀሌ አይነት ግፍ ተሰርቷል ጎጃም ላይ። ይሄን እንዲደረግ ያደረጉት የአማራ ህዝብ አያውቀው ምን አያውቀው። አሁን ያልካቸው ጅኒዎች ናቸው። አብይ ወይ ደግሞ ሌላ ሰው አይደለም። እኔ በቃ ያለውን ነገር ይረዳል ብዬ ነው የማስበው። ለማንኛውም እስቲ እንደዋወል። በጣም ጥሩ ነው። እንኳን ደወልክልኝ። ያለፈውን ነገር እንተውና አንተም ያልሆነ የምታገኘው ኢንፎርሜሽን አትዘግብ፣ አዳምጥ። ኢቭን ለማርሻልም ደውል፣ ወደ እኔም ደውል።
በቃ እንሰማመስ እንደማመጥና ፒስ እንፍጠር። በቃ ተመልካቾቻችን በመግቢያው ላይ እንደገለጽንላችሁ ይህንን ቪዲዮ የሰራንበት ዋና ዓላማ የዚህን የስልክ ልውውጥ በተለያየ የሶሻል ሚዲያ ላይ ተቆራርጦና ተቀነጫጭቦ ለሰዎች እየደረሰ የነበረውና በስፋት ሲዘዋወር የነበረው የተቆራረጠ ቪዲዮ ሙሉ ቪዲዮ ወይም ሙሉ የስልክ ልውውጡ ምን እንደሚመስል ለሰዎች ግንዛቤ ለማስጨበጥ እንደሆነ ነግረናችሁ ነበረ። በዚህ ቪዲዮ ውስጥ እጅግ በጣም ብዙ ነገር እንደሰማችሁና አንዳንድ ንግግሮችም እጅግ በጣም እንዳስገረሟችሁ ተስፋ በማድረግ የታዘባችሁትን ወይም ደግሞ እናንተ ያላችሁን አስተያየት ለሰው ልታደርሱ የምትፈልጉትን ሐሳብ በኮሜንት መስጫው ላይ ለኛም ለተመልካቾችም እንድታካፍሉት በድጋሚ እየጠየቅናችሁ ቻናሉን ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ እንድትሆኑ እናሳስባለን። በሚቀጥለው ቪዲዮ እስከምናገኛችሁ ድረስ ጤና ይስጥልን።